ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተሉ እናቀርባለን። አብራችሁን ቆዩ። በደብረጽዮን ገብረ ሚካኤል የሚመራው ህወሓት የጠቅላይ ሚኒስትሩን ጥሪ እቃወማለሁ አሉ። ህወሓት ባወጣው መግለጫ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጊዜው አስተዳደሩ ለቀጣይ 1 ዓመት ስልጣኑ የሚራዘመውን የጊዜው አስተዳደሩን የሚመራውን ፕሬዝዳንት እንዲጠቁሙ አስመልክቶ ያወጣውን መልእክት የተናጠል ውሳኔና ተግባር ነው ሲል ተቃውሟል። የፕሪቶሪያው ስምምነት ከተፈረመበት 2 ዓመት ተኩል ሆኖታል ያለው ዶክተር ደብረጽዮን ህወሓት ስምምነቱን በሙሉ ተተግብሮ ትግራይ በህዝብ የተመረጠ መንግስት ሊኖራት ይገባል ብለዋል። የፕሪቶሪያው የሰላም ስምምነት በሙሉነት ያልተተገበረው የፌዴራል መንግስት በስምምነቱ አፈጻጸምና ተገባበር በተከተለው የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር በመስራቱ ነው ሲልም ክስ አሰምቷል። በፕሪቶሪያው የሰላም ስምምነት አንቀጽ 3 መሰረት ተዋናይ ወገኖች ሌላውን በቀጥታ ይሁን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከለክላል። ይሁን እንጂ ይህንኑ የስምምነቱ አካል በፌዴራል መንግስት በተደጋጋሚ እየተጣሰ ነው ብሏል። የፌዴራሉ መንግስት ከፕሪቶሪያ ላይ የሰላም ስምምነት መንፈስና ይዘት በወጣ አካሄድ አግባብነት በሌላቸው 359/1995 ደንብ 533/2015 ህግና አዋጆች እንደፈለጉ እየወሰኑ ይገኛል የሚል ወቀሳም አቅርቧል። የፕሪቶሪያ የሰላም ስምምነት አንቀጽ 10 የትግራይ ጊዜያዊ አስተዳደር በህወሓትና በኢትዮጵያ መንግስት መግባባት እንዲቋቋም ያህል ያለው ዶክተር ደብረጽዮን ህወሓት የኢትዮጵያ መንግስት የተናጠል ውሳኔ መወሰን አይችልም ብሏል። ህወሓት ፕሬዝዳንት ጌታቸው ረዳን ከስልጣን ማንሳቱን ተከትሎ ጄኔራል ታደሰ ወረደን ፕሬዝዳንት እንዲሆኑ ማዕከላዊ ኮሚቴ ወስኖ የኢትዮጵያ መንግስት ተቀብሎታል ያለም ሲሆን ይህንን ወደ ጎን በመተው በጠቅላይ ሚኒስትሩ የተናጠል ውሳኔ በሚያስመስል መልኩ የፕሪቶሪያ የሰላም ስምምነት የሚጥስ አካሄድ ተቀባይነት የለውም ሲል ገልጿል። የፌዴራሉ መንግስት ህዝብን ከሚጎዱ ግልጽ ተግባር በመቆጠብ ዘላቂ ጥቅምና የጋራ ሰላም በሚያረጋግጡ ተግባራት እንዲያተኩሩ ጥሪ እናቀርባለን ያለው ዶክተር ደብረጽዮን ህወሓት የተናጠል ውሳኔዎች እንዲቆሙ ብለዋል። በለሚ ኩራ ክፍለ ከተማ አስተዳደር ገቢዎች ቅርንጫፍ ጽሕፈት ቤት የክትትል ኦፊሰር ባለሙያ በቁጥጥር ስር ዋሉ። በለሚ ኩራ ክፍለ ከተማ ወረዳ 2 በሰላምና ጸጥታ ኃላፊ የሚመራ የክትትል ቡድን በማደራጀት ከአያት አደባባይ እስከ ጣፎ አደባባይ ድረስ መንግስትና ህዝብ የሰጣቸውን ኃላፊነት ወደ ጎን በመተው ለራስ ያልተገባ ጥቅም በማዋል መኪናዎችን በማስቆም ገንዘብ ሲቀበሉ ነበር ያላቸውን የለሚ ኩራ ክፍለ ከተማ ገቢዎች ቅርንጫፍ ጽሕፈት ቤት ሰራተኛ ላይ ፖሊስ እርምጃ ወሰደ። ይህንን ወንጀል ሲፈጽሙ እጅ ከፍንጅ ይዣቸዋለሁ ያላቸውን ተጠርጣሪዎች ወንጀለኞች በስማቸው ጭምር ዘርዝሮ አቅርበዋል። እነሱንም አንደኛ አቶ ዳኛቸው ጎንፋ ዋቅጅራ ባለሙያ፣ ሁለተኛ ዳዊት ፍቅሬ፣ ሶስተኛ ይልቃል ጌጡ ሾፌር በፈጸሙት ያልተገባ ወንጀል ምርመራ እየተደረገባቸው እንደሆነ ተገልጿል። አትሌት ጉዳፍ ጸጋዬ የደጋፊዎች ድምጽ አሸናፊ ሆነች። ሰሞኑን በተካሄደው የዓለም የቤት ውስጥ ሻምፒዮና በ1500 ሜትር ርቀት የወርቅ ሜዳሊያ ባለቤቷ አትሌት ጉዳፍ ጸጋዬ የደጋፊዎች ድምጽ አሸናፊ ሆናለች። የዓለም አትሌቲክስ በማህበራዊ ትስስር ገጹ ባጋራው መረጃ ከደጋፊዎች ባሰባሰበው ድምጽ መሰረት አትሌት ጉዳፍ ማሸነፏን አስታውቋል። በዓለም የቤት ውስጥ ሻምፒዮና አሸናፊ ከመሆኗን በተጨማሪ በደጋፊዎች በመወደድና ከፍተኛ ድምጽ በማግኘት የሻምፒዮኗ ክስተት ለሆነችው አትሌት የእንኳን ደስ ያለሽ መልእክት አስተላልፏል። አትሌቷ 1500 ሜትሩን የቤት ውስጥ ሻምፒዮና 3 ደቂቃ ከ54 ሰከንድ ከ86 ማይክሮ ሰከንድ በማጠናቀቅ የወርቅ ሜዳሊያ ተሸላሚ መሆኗን መረጃው አውስቷል።